አድርጎልን እግዚአብሔር ከእናታችን ማህፀን ጀምሮ ሳንጠይቀው ፈጥሮን ከዛ ከእናታችን ማህፀን ጀምሮ ተንከባክቦን እዚህ እስከምንደርስ ከብዙ ነገር ጠብቆን ብዙ ነገር ሰጥቶን እሱ በፈጠረልን ነገር ስንገለሙት ወይም ኃጢአት ስንሰራ ይሄ እሱን ለማጣት መወሰን ትዳሩ ይቅርብኝ ለማለት ነው። ግልጽ ነው። ትዳሩ ይቅርብኝ በዚህ ደረጃ ነው እግዚአብሔር የገለጸው ምን ያህል ከባድ ነው። ስለዚህ ሰው ከእግዚአብሔር ጋር ኃጢአተኛ የሚባለው ከእግዚአብሔር ጋር የነበረው ይሄን በመርህ ላይ የተመሰረተ ግንኙነት ሲያፈርስ ለዚህ ነው በመጽሐፍ ቅዱስ ዘሞተች አመነዘረች እየተባለ ስለ እስራኤል የሚነገረው። እኔና እናንተ ማመንዘር የሚባለው ከአንድ አንግል ብቻ ነው የምንተረጉመው፣ ግን በዋናነት አመነዘረች ብሎ በብሉይ ኪዳን የሚናገረው ጣዖት ማምለክ ነው፣ ከእግዚአብሔር ውጭ መሄድ ወይም እግዚአብሔር የማይወደውን ስራ መስራት ነው። ለእኛም ይኸው። ስለዚህ ከእግዚአብሔር ጋር ያለን ግንኙነት በመርህ ነው። እሱ በአምላክነቱ እኛ የእሱ ሕዝብ በመሆን እሱ በአባትነቱ እኛ ልጆቹ በመሆን እሱ አባትነቱን አያጎልም፣ በእኛ ነው ልጅነታችን የሚጎለው ሁልጊዜ። ሌላው የኃጢአት ትርጉም አንደኛው ከእግዚአብሔር ጋር ያለን ግንኙነት መበላሸት አልናል። ሁለተኛው የኃጢአት ትርጉም ኃጢአት ደዌ ነው ብለውናል አባቶቻችን። ኃጢአት ደዌ ነው። ደዌ ነው ማለት ምን ማለት ነው? በሽታ ነው። ቅድም በሽታ ደግሞ ዋናው ስራ ምን እንደሆነ አውቀናል አይደል? የሚደንቀው ነገር ግን የእግዚአብሔርን ርኅራኄ እዚህ ላይ እንድታወቅ እፈልጋለሁ። እግዚአብሔር ኃጢአተኞች ሁልጊዜ እንደ ጥፋተኛ ሁልጊዜ እንዳመፀኛ እግዚአብሔር ኃጢአተኞችን እንደ ህሙማን ያያል፣ እንደ ታመሙ እንደ በሽተኞች ያያል። መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እያለ በመዋዕለ ሥጋዌው በጻፎችና በፈሪሳውያን ዘንድ በጣም ይናደዱበት በጣም ይጠሉበት ከነበረው ነገሮች አንዱ እነሱ ከሚንቋቸው ጋር መዋሉ ነው። ከዕለታት አንድ ቀን መድኃኒታችን ኢየሱስ ክርስቶስ ከአመንዝሮችና ከቀራጮች ጋር አብሮ ለማዕድ ቁጭ አለ። የእስራኤላውያን የማዕድ ስርዓት እንደ ኢትዮጵያውያን ስርዓት ነው። ያለው የምንበላው በአንድ ላይ ቀርበን በአንድ ማዕድ በትሪ ወይም በድሮ ጊዜ በመሶብ አይደል የሚበላው። ስለዚህ ስንበላ እጃችን እርስ በርስ ይነካካል። አንዳችን ከአንዳችን ጋር እንደውም ልጆች ከሆነ ተነጣጥቀን አይደል አንዱ ይጠቀለል እንዲህ ሲል አንዱ ጣቶች ገብቶ ዛሬ ልጆቻችን አንዱ የነካው አይነኩ